አይኖሩም የማለቁ አይኖሩም የማይጽፉታት ወርቀዘቦ የፍቅር ሌባ የመውደድ ሌባ አንቺ ነሽ ለኔ ወርቀዘቦ ሰው ነኝና ሰጋል ባይመድሽ ባይመዞርሽ እንዴት አረገሽ ባይመድሽ ባይመዞርሽ ከምኑ ጣለሽ ጸጋዬ በለጠ ማን ነው? የወታደሮቹንም ልብስ ተኩስ ነበር። ጥሩ ሯጭም ነበር። እንደ ማራዶና እጫወታለሁ እንደ ፔሌ እጫወታለሁ ምናምን ልል አልችልም። ጦር ሰራዊት ስለሆንኩ ይቆረቆራል ከኦዲሳ ወጣሽ ይከነከነ ከልቤ ሳወጣሽ ደግሞ ባይኔ መጣሽ። እነዚህ ዘፈኖች በዛ ሰዓት እየቆረቆረኝ በተለይ ነበረ። መውደድ ነኝ እንኳን ከዛ በኋላ ነው የመጣው። እስቲ ስለዚህ ፎቶ አውራ። ጉብላደይ መታለች ተበርተካን ያለች የአጥቢያ ኮከብ ነሽ ሆይ አንቺ ንጋት ፀሐይ። እንደዚህ በሰራቱ ታውቃለህ ጸጋዬ? አላውቅም። ሰላም ጤና ይስጥልን ተመልካቾቻችን፣ ሳምንታዊ የተወልደ እንግዳ ዝግጅታችን እነሆ አሁን ጀመረ። የዛሬ እንግዳይ በኢትዮጵያ ሙዚቃ ታሪክ ውስጥ የ45 ዓመት ግልጋሎት አለው። በዚህ የ45 ዓመት ግልጋሎቱ በግሉ 6 የሙዚቃ አልበሞች ከሌሎች ጋር በጋራ ደግሞ 7 የሙዚቃ አልበሞችን በድምሩ 13 አልበሞችን ለሙዚቃ አድማጩ አቅርቧል። ከነዚህ የሙዚቃ ስራዎቹና ተያያዥ የህይወት ታሪኮቹ ጋር ቆይታ እናደርጋለን። ተወዳጁ ድምጻይ ጸጋዬ እሸቱ የዛሬ እንግዳዬ ነው። አብራችሁን ቆዩ። ጸግሽ እንግዳ የሆነ የስራዎችን ታሪክና ሌሎች ተያያዥ ጉዳዮችን ማንስተን ዛሬ ያው የቤተሰብ ወሬ ነው የምናወራው እና እንግዳዬ ስለሆንክ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። አጋጣሚው ስለፈቀደልኝ እዚህ ቦታ ላይ አንተን በማግኘቴ ደስ ብሎኛል። በጣም ነው የማመሰግነው። እንግዲህ ዛሬ ጭውውታችን ከስራዎች ካሳለፍካቸው ህይወት ታውረዶች ሌሎች ካልተሰሙ ታሪኮች ጭምር የቤተሰብ ወሬ ስለሆነ እነሱን በፋይልም በመረጃም አዋህደን ነው ቆይታ የምናደርገው። ለመነሻ እንዴት ነው እግር ኳስ እንደምትወድ አውቃለሁ። በእግር ኳስ ብዙ ታሪክ እንዳለህም ባውቅም ግን አንድ ጥያቄ ማንሳት ፈልጌ ነው ለመንደርደሪያ እንዲሆን። ጸጋዬ እሸቱ ትውልዱ ሪቼ ነው። ከዛ ወደ ሾላ ወይም ወደ ከፍተኛ 16 ነው የሄደው እና እንዴት ነው በክለብ ተጫዋችነት ተሽጦ ነው በዝውውር ከሱ ጀምሮ መጀመሪያና ያየም ማለሳቸው ብዙ ታሪኮች አሉ። በእርግጥ የተወለድኩት አሁን ፓርላማ ያለበት ድሮ ጥይት ቤት ነው የሚባለው እዛ ነው የተወለድኩት። ከዛ በኋላ ልክ በ2 ዓመቴ ወደ እናቴ ቤተሰቦች ወደ አያቶቼ ጋር ከ2 ዓመቴ ጀምሮ እንግዲህ
1965 ዓመተ ምህረት ድረስ የኖርኩት ያደግኩት እስከ 5ኛ ክፍል የደረስኩት እዛ። ስለዚህ አያቶቼ ጋር ነው እንግዲህ እናቴና የኔ አባት ሲለያዩ ማለት ነው። ሲለያዩ በዚህ አይነት ምክንያት አያቶቼ ከሄድኩ በዛ ነው። እንግዲህ ካልተሰሙ ታሪኮች ልንነሳ ነው። ጸግሽ በዚህ መልኩ ሪቼንና ከፍተኛ 16 ካገናኘ ጸጋዬ በለጠ ማን ነው? ጸጋዬ በለጠ እኔ ነኝ። ጸጋዬ በለጠ እኔ ነኝ። ትክክለኛ የአባቴ ስም በለጠ ነው። ይሄ አሁን የምጠራበት ደግሞ የአያቴ ስም ነው። በኢትዮጵያ ሙዚቃ ውስጥ በኋላ እናነሳቸዋለን በርካታ እንዲህ አይነት በአያቶቻቸው በአጎቶቻቸው የሚጠሩ ድምፃውያን ባለሙያዎች አሉ። የአያት ልጅ ቅምጥል የሚሉት አይነት ነው ጸጋዬ እሸቱ ባላቸው መጠን ባላቸው አቅም በትክክል በጣም ስርዓት ይዤ እንዳድግ የሚያስፈልገው ነገር በሙሉ ተሟልቶልኝ እነሱ እጃቸው ላይ ባለው አቅም ማለት ነው ጥሩ ጊዜ ነው ያሳለፍኩት ከአያቶቼ ጋራ። በእውነት በጣም በትክክል ልጆች በትክክል በሚያድጉበት መንገድ ነው ያደግኩት። ስለዚህ በጣም እወደዋለሁ ያንን የአያቶቼን ያቀጣጥ ስነ ስርዓት እንዴት ብዬ ማደግ እንዳለብኝ የሆኑትን ነገር ሳስብ ዛሬ ላለሁበት መድረስ ምክንያቶቹ በተለይ የእናቴ እናት በጣም ጥሩዎች ናቸው። በእውነት በቃ እንደው አቅማቸው አነስተኛ ቢሆንም የኖርኩት ከነሱ ጋራ ልክ በሆነ መንገድ ነው ብዬ ነው ማምነው። ስለዚህ ደስተኛ ነኝ። የሚገርመው ጸግሽ በኋላ ላይ ማረጋገጫዎቹ ከራሴ ተነስቼ ሰው ለሰው ልጅ ይባላል እንዲያውም መሐንዲሱ ቤተሰቡና አካባቢው ነው ይባላል። በዛ መሰረት ነው እና አሁን ያለበት ደረጃ ላይ እና እኔ መመስከር የምችላቸው ነገሮች ለበኋላ ይቆዩልኝ እና ከዚህ ጋር የተያያዘ እንደሚሆን እገምታለሁ። አሁንም እንደምትለኝ ዞሮ ከሚገርሙኝ ነገሮች እንደ ቤተሰብ እያወራን ስለሆነ ብዬ ነው እና ጸጋዬ እሸቱ ወላጅ አባቱም እንጀራ አባቱም የጀግናው የቀድሞው የኢትዮጵያ ሰራዊት ባልደረቦች ናቸው። እኔ እንደው ለኢትዮጵያ ሰራዊት የተለየ ፍቅር ስላለኝ ይሄ ነገር ከሚገርሙኝ ነገሮች አንዱ ነው እና እስኪ አውራኝ ስለ ሁለቱም አባቶች። ልክ ነው። ወላጆቼ በለጠ አስፋው ነው። እሱ የመከላከያ ሚኒስቴር የፋይናንስ ክፍል ኃላፊ ነበር። ሻለቃ በለጠ አስፋው ወይም ከዛ በኋላ ኮሎኔል በለጠ አስፋው ነው። በመሃል እንግዲህ የ1974 ዓመተ ምህረት ዘመቻ አልመጣ የቀይ ኮከብ ጥሪ ምናምን በመጣበት ሰዓት አይ ቲንክ አባቴ እዛ ያልተስማማው ነገር አለ መሰለኝ። ሰራዊቱ ቤት እዚህ መከላከያ ውስጥ ወይ ካለቆች ጋራ ያልተስማማበት ምናምን ነገር አለ። ወደ ጦር ሜዳ መሄድ እፈልጋለሁ ብሎ ነው እንግዲህ አስመራ ነው በዛ ጊዜ ያለፈው። እንጀራ አባቴ ደግሞ ከዛ በፊት ጡረታ ወጥቷል። የዛን ሰዓት ደግሞ ጡረታ የወጡ ሚሊቴሪዎች እንደገና ድጋሚ ጥሪ ሹፌር ነው። እሱም በዛ ሰበብ ነው ያለፈው። ቤታችን በትክክሉ በቀድሞ ሰራዊት የታጠረ ነው። የኔም አሁን ከእናቴ በፊት የሞተው ወንድሜ ነፍሳቸውን ይማረውና የኔ ታላቅም ወታደር የመቻልም ኳስ ተጫዋች ነበር። የመቻል ቡድን ኳስ ተጫዋች ነበር። እሱንም
በሆነ ምክንያት ነው ወደ ጦር ሜዳ የሰደዱት እንጂ የመቻል ዋናው ቡድን ተጫዋች ነበር፣ ኳስ ተጫዋች ነበር እና ኳስቷታም ከቤት ነው ማለት ነው። ያው በኋላ እንመጣበታለን ይመስላል እና ቤቱ የቤት ታላቅም ወታደር ነው፣ የታላቅም ወታደር ነው። ሁለቱም ዋናው አባቴም እንጀራ አባቴም ወታደር ናቸው። ስለዚህ እኔም ኦልሞስት 100% ወታደር ነኝ ማለት ልክ ነው። ወደዛ እንደረደር ነው። ምክንያቱም ጸጋዬ እሸቱ ከነዚህ ድምር ውጤቶች ጋር ይያዛል። በተስፈኛነት ያደግባቸው ህይወቶች እዛ ካምፕ ውስጥ ጦሩ ካምፕ ውስጥ የነበረ ተሳትፎ የሚል ነገር ምሰማው ነገር ስለነበር እስኪ እሱንም ጨምረና ሐሳብ ይርጸግይ። እንግዲህ እዛን ሰዓት ያው መውቀስ አግባብ ባይሆንም እየኖርኩበት ያለፍኩት ስለሆነ ያው አንዳንዴ እንጀራ አባት እንጀራ እናት የሚባል ቋንቋ አለ። ቢሆንም ኖሬበታለሁ። እንደ መውቀስ ባይቆጠርብኝም እንዲቆጠርብኝ አልፈልግም፣ መውቀስ አይደለም። ነገር ግን ትምህርት ስለምማር እዛ መገናኛ ወታደሮች ካምፕ ውስጥ ብዙ ጊዜ ማሳለፍ ጀመርኩ። እሱን ሳሳልፍ አንደኛ እቤት ሄጄ ለማስቸገር ራሴንስ በዚህ አይነት ነገር መስመር ባስይዘው ብዬ፣ ሁለተኛ ለትምህርት ቤት የሚሆነኝን ሳንቲም ለማግኘት የወታደሮቹንም ልብስ ተኩስ ነበር። በዛ ጊዜ በወር 4 ጊዜ ተኩሼ 3 ብር አገኝ ነበር። እነዛን እያደረኩ እዛ የወታደር ልጅ ስለሆንኩ ሜንስ ቤትም ደግሞ እበላለሁ። ብዙውን ሰዓት ቁርስም ሰዓት ከሄድኩ ቁርስ ሰዓት ትምህርት ቤት ስለሚሄድ ነው እንጂ ትምህርት ቤት የጠዋት ሽፍት ነው። ጠዋት ተምሬ ከሰዓት በኋላ ስመለስ ምሳ አገኛለሁ። ማታም ደግሞ የራት ሰዓት ላይ ራት አገኛለሁ። እሱም በልቼ አንዳንድ ጊዜ ለመተኛት ነው ወደ ቤትም ገባው ብሎ ማለት ያስደፍራል። ስለዚህ እነዚህ ሁኔታዎች ናቸው እንግዲህ በእኔ ህይወት ውስጥ ዛሬ ለደረስኩበት እገዛ ያደረጉልኝ ብሎ ማለት ያስደፍራል። በጣም ደስ ይላል። የምናነሳበት መንገድ ይኖራል። የእነዚህ ድምር ውጤት ጸጋዬ እሸቱ በባህሪ ምን አይነት ሰው ነው? አኗኗሩ እንዴት ነው? ወዳጅነት በሙያው ደረጃ እስከማውቀው ድረስ ምላቸው ነገሮች ይኖራሉ። ለዚህ ነው ደግሞ ምልህ ጥሎብኝ እኔም ደግሞ ለኢትዮጵያ የቀድሞ ሰራዊት በአጠቃላይ የተለየ አክብሮትና ፍቅር አለኝና ከዛም አንፃር በወታደር ቤት ትልቁ ነገር ዲስፕሊን ነው። የዛ ድምር ውጤት ጸጋዬ ላይ በብዙ መንገዶች ስለሚታዩ እንዳልከው በወታደር ቤተሰብ ውስጥ ማደግህም ውጤታማ አድርጎሃል ብዬ አስባለሁ። ወደ እግር ኳስ ተጫዋቹ ጸጋዬ እሸቱ እንምጣ። ጸጋዬ እሸቱ እንግዲህ ከፍተኛ 16 በጣም በትልቅ ደረጃ ይጠበቁ ከነበሩ እግር ኳስ ተጫዋቾች አንዱ ላይ ይሄን ካለኝ መረጃ እዚህም ሀገር በነበረኝ ቆይታ አጣርቼ የደረስኩባቸው ብዙ ነገሮች አሉ። በነገራችን ላይ አድማጭ ተመልካቾቻችን ሙልጌታ ወልደየስ ጸጋዬ እሸቱ ቋሚ ተሰላፊ እያለ ሙልጌታ ወልደየስ ቤንች ነበር። ያው ለቀበሌ እነኚህ የከነማው ውድድር ቲሞች በነበሩበት ጊዜ ነው። ጸጋዬ እሸቱ በጊዜው ጎበዝ ተጫዋች ነበር። በነበረን ሌቭል ጎበዝ ተጫዋች ነው። ይህ ደግሞ ሃርድ ወርክ። በዚህ ላይ ሁለታችንም ካምፕ አካባቢ ነው እድገታችን። የመገናኛ የሚባል አለ። መገናኛ ማለት
በራሳቸው የባስኬትቦል፣ የእግር ኳስ የተለያዩ እንትኖች የራሳቸው የውስጥ ውድድር ነበረ። እዛ እየገባን ነው ብዙ ጊዜ እኔ ያ ካምፕ እዛ አካባቢ መኖር ለኔ የእግር ኳስ እድገት አስተዋጽኦ አድርጎልኛል። እዛ ውስጥ ብዙ ተጫዋቾችን እያየሁ ነው ያደግኩት። እኔም ጸጋዬም እዛ ያው ጸጋዬ ባይዘው ቤተሰቦቹም እዛው መገናኛ ውስጥ ነበረ የሚሰሩት ወም ደግሞ እዛው የመገናኛ እንትን ነበር አባል ነበር እና ያው ትውቃችን ከዛ አንድ ቀበሌ ውስጥ ነን፣ አንድ አካባቢ ነን እና በእኛ ቤት ውስጥ ደግሞ 3 ነን። 3 ወንድሞቼ 2 ወንድሞቼን ጨምሮ ታላላቅ ወንድሞቼ አብረን ለቀበሌ እንጫወታለን። ጸጋዬ ከንሽ ከፍ ይላል ለኔ ይኸው ደግሞ ጥሩ ነው አቋሙ፣ ጨዋታው፣ ዲሲፕሊኑ የሚገርም እና በዛ ሰዓት ጥሩ ኳስ ነው የሚጫወተው እንዳልኩ ደግሞ በዚህ ላይ ደግሞ ከቤተሰብ በአንድ ጊዜ 3 ተጫዋች ቢገባ አስበው እንግዲህ ኮታውን ልትይዝ ነው ማለት ነው የቡድኑን እና እሱም ተጽዕኖዋል እና ጸጋዬም ጥሩ ተጫዋች ነው። እኔ ቀበሌ ውስጥ 1 አመት ነው 2 አመት ነው የተጫወትኩትና በዛ ሰዓት ትንሽ ያው ልምዱ ኤክስፒሪየንሱ የሰፈር ጨዋታ ነው የሚጫወተው እና yes በትክክል ነው ጸጋዬ ሲጫወት እኔ ተጠባባቂ ነበር። እስከዚህ ድረስ ነበር የጸጋዬ የተጫዋችነት አቅም። ስለዚህ ስለ እግር ኳስ ተጫዋቹ ጸጋዬ እንቀጥላ። ዛሬ ብዙ ሰነድ ነው የሚወጣው። እኔ ይሄ ሁሉ እዛ ጦር ሰራዊት ቤትም የተፈጠረ ነው። አንደኛ ወንድሜ በጣም ጥሩ ኳስ ተጫዋች ነበር። በጣም እስኪ በስም አስተዋወቀኝ ጸግሽ። ንጉሴ ወንድማገኝ ነበር የሚባለው። እንግዲህ የእንጀራ አባት ወንድማገኝ ነበር ስም እና ንጉሴ በጣም 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 ጥሩ ተጫዋች ነበር እና ስለዚህ ያው ቤተሰብ ጋር ያለ ሰው የሆነ ነገር ሲሰራ መከተል ስለማይቀር በዛ አይነት ስሜት ውስጥ ሆኜ ነው እንግዲህ ከዛ በኋላ ያው ከሰፈሬ ልጆች ጋራ በነገራችን ላይ ሯጭም ነበርኩ። ሯጭም ነበርኩ። ካሳ የሚባል እዛው ርቼ ሰፈር ሯጭም ነበር እሱ። ያወዳድረን ነበር ርቼ ሰፈር ንፋስ ስልክ ምናምን አሁን መሳለጫ ምናምን ተብሎ የሚሰራበት ከመስከረም ማዞሪያ እሱን አልፈን ሁሉ ሮጠን ተወዳድረን ነው የምንመጣው እና በዛ ጊዜ ጥሩ ሯጭም ነበር፣ ሮጥ ነበር። ስለዚህ አንደኛ እሱም የጠቀመኝ ይመስለኛል። ከኳሱም ጋር ላለው ግንኙነቴ ብዙ አልደክምም ነበር። ሁለተኛ ከዛ በኋላ ያለው ታሪኬ እንግዲህ ወደ ከፍተኛ 16 ስመጣ ከትምህርቴ ጋራ የኳሱ ሁኔታ በጣም እየጨመረ መጣ። ሁለተኛ ደግሞ የቀበሌ የእግር ኳስ ቡድን ነበር የዛን ጊዜ ያው በመንግስቱ ኃይለማርያም ሰዓት ስለሆነ እኔ ቀበሌ 10 ኳስ ተጫዋች ነበርኩ። ያው ሙሉጌታ ወልደየስ፣ አበራ ወልደየስ፣ ለማ ወልደየስ እነዚህ በሙሉ ወንድማማቾቹ እዛ ኳስ ጨዋታ ውስጥ ያሉ ናቸው። ሙሉጌታ ልጅ ነው ከኛ እና ለቀበሌ እንጫወት ነበር። እንደገና ለትምህርት ቤት ይጫወት ነበር፣ ለምስራቅ አጠቃላይ እንዲህ ያለ በቃ ኳስ ጨዋታ ውስጥ በደንብ ገብቼ ነበር። ዘፋኝነቴን ለማወቅ እንመጣለን ወደሱ የኳሱን ጨርስ ነው እንጂ እና ጊዜ አልነበረኝም ነበር ለማለት ነው። በአጠቃላይ ዘፋኝነቴን አላውቀውም ነበር፣ ምክንያቱም በጣም ነበር ኳስ የምወደው።
እና በዚህ አይነት መልኩ ነው እንግዲህ ኳስ ተጫዋች የነበርኩት። እንግዲህ አሁን እኔ እንደ ማራዶና እጫወታለሁ እንደ ፔሌ እጫወታለሁ ምናምን ልል አልችልም። ግን የሚያቆኝ ሰዎች የኔን የነበረኝን የኳስ ሁኔታ የሚያውቁ ሰዎች ነገሩ ይመስለኛል። እሱም በነገራችን ላይ የሚገርም ጸግሽ እዚህ ተካበ ታሞ ከሱ ህመም ጋር በተያያዘ አንድ ፕሮግራም ሰርቼ ነበር። ሙልጌታ ወልደየስ፣ ተካበ፣ ጌቱ ከበደ፣ መንግስቱ ሁሴን ምናምን አንድ ፕሮግራም እና አንስቼበት ነበር እና ምስክርነቱን ሰጥቷል። እዛ ትክክል ነው ቤንችነቴም የሚገባ ነው አለ። በጣም አቅም የነበረው ተጫዋች ነው ምናምን አለ። ዞሮ ዞሮ ለማስረጃ አንድ ሌላ በጣም የታወቀ ፕሮፌሽናል ተጫዋች ስላንተ የሰጠውን የእግር ኳስ ምስክርነት በማስረጃ አቀርባለሁ። ከዛ በፊት ግን አሁን ሄዳችሁ ታዲያ እንዲህ አይነት ብቃት ያለ ተጫዋች በመሀላቸው እያለ ስንት ለስንት ነበር የተሸነፋችሁት? እሱ ይሄ ነው ለኳስ የነበረኝን ስሜት ነው። እኔ ከፍተኛ 16 ኪነት ገብቻለሁ። ከፍተኛ 16 ኪነት ከገባው በኋላ ደግሞ ዘፋኞች አሉ፣ ግን እኔ የማስፈልግበት ዘፈን አለ። እኔ የምዘፍነው እኔ የማስፈልግበት ዘፈን አለ። የዛን ጊዜ ደግሞ ቀበሌ 10 እና 08 ይጫወታል። ስለዚህ ውስጤን ስጠይቀው መምረጥ የፈለገው ኳሱን ነው። ስለዚህ ቀረው። እንግዲህ ያኔ የአብዮት ጊዜ ነው። ለዛ ስራ አንተ በጣም ታስፈልጋለህ። ምናልባትም ለማጋነን አይደለም የኔ ዘፈን ለጨረታ ቀርቦ ሁሉ ሌላ ሰው ዘፍኖት እነዚህ ነገሮች ሁሉ ተፈጠሩ። ግን እኛ ኳስ ጨዋታውን እዚህ ስንጫወት 8-0 ተሸነፈ። ከዛ በኋላ ሲመጡ አንድ 3 ቀን ታሰርኩ። እነዚህ ነገሮች አሉ። ልክ ነው። በዛ ዘመን በነበረው አካሄድ ለኔ ለምን ብታሰርም ልክ ነው፣ ለዛ ስራ ስለማስፈልግ ነው። በቀርም ልክ ነው፣ ለዛ ኳስ ጨዋታ ስለማስፈልግ ነው። ቅር የሚለው መሸነፋችን ብቻ ነው። ለማንኛውም አድማጭ ተመልካቾቻችን ያው 8 ከባድ ውጤትም ቢሆን ያ በዚህ መልኩ ጨዋታው ተጠናቋል። ዞሮ ዞሮ ከኳስ ሳንወጣ እንዳልኩት ጸግሽ እንደው ለማስረጃ አንድ በጣም በሀገራችን ታዋቂ የሆነ ፕሮፌሽናል ተጫዋች ስለ ጸጋዬ እሸቱ የእግር ኳስ ጥበብና ችሎታ የመሰከረው አጭር ነገር ለጸጋዬ ልጋብዘው። ጸጋዬ ማለት በነገራችን ላይ ፕሮፌሽናል ተጫዋች ነው የሚመስለው። ተጫዋችም ስለነበረ ነው ይመስለኛል። ጸጋዬ ሲያታልል ዳኛውም አይቀረውም፣ ተመልካችም አልፎ አንዳንዴ የት እንዳለ ሁሉ አይታይም። ከሜዳ ውጭ ሁሉ ያታልላል። ጸጋዬ በእውነት እኔ ምን ብዬ እንደምናገር እኔ እንጃ። በጣም 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 ብዙዎቹን እንደ ስራ ፈት ነው የሚያንገላታቸው። አድማጭ ተመልካቾቻችን ቀደም ሲል እንደተከታተላችሁ እንግዲህ ተወዳጁ ኮሜዲያን ተስፋዬ ካሳ ስለ ድምፃዊ ጸጋዬ እሸቱ የእግር ኳስ ብቃትና ችሎታን የመሰከረው ያው ጽግሽ ይወለ ካልተጠበቀ ቦታ ነው ምስክርነት የሚመጣው። አይ ችሎታ በነገራችን ላይ ከተስፋሽ ጋር ተጫውታችሁ ታውቃላችሁ? አንድ ጨዋታ ስቴዲየም ውስጥ የነበረ ፕሮግራም ነበር። ተስፋሽ በጣም ያላግጥ ነበር እግር ኳስ ላይ ማለት እኛ በሜዳ ደረጃ ሳይሆን ዝም ብለን ጎሳዬን የሱ ደረጀ ኮሜዲያን ምናምን ነው እንጫወት ነበርና አንዴ ጫወታለሁ ብሎ መጥቶ አጥር ስራ አገኘ ነው ሳር እየገላለጠና ምን ትሰራለህ? ግባና ተጫዋት ነፍሱን ይማር አለባቸው። ምን ትሰራለህ? አጥር ስር ባባ ይቼ ነውና ለክለው ጤንነት ከመጨነቄ እንግዲህ ከእግር ኳስ ጋር ያለውን ነገር እንጨርስና ወደ ሙያ እንመጣለን ብዬ ነው። ጸግሽ እንዳልከው ወንድም መቻል ይጫወት ነበር። ጸጋዬ እሸቱ ደግሞ ቀንደኛ የጦሩ ደጋፊ ነበር። የዚህ ድምር ውጤት ነው። እሱን አብረን እናንሳው ብዬ ነው። ምንም ጥርጥር የለውም። ለምን የወታደር ልጅ ነኝ። በዛ ላይ ደግሞ
ወንድሜ መቻል ተጫዋች ነበር። ያው እግዚአብሔር የፈቀደው ሆነና ሄዶ አለፈ እንጂ ከዛ በኋላ መቻል መጣ። መቻል ጥሩ ቲም ነበር በዛ ጊዜ። ያንን ቲም የግድ ነበር የምደግፈው። ያው የወታደር ልጅ ነኝ፣ አማራጭ የለኝም። ከዛ በኋላ ነው እንግዲህ የጦር ሰራዊት ቡድን ከተበተነ በኋላ ህንፃ ኮንስትራክሽን የሚባለው ደግሞ መጣ። ወደ እሱ እንመጣለን። እንዲያው የኳሱ የሚገርም ይሄ ነው በቃ የሚገርም ግን ከመቻል ምናልባት ያው እንግዲህ የሰራዊቱን መበተን ይመስለኛል። ከዛ ደግሞ የቡና ደጋፊ የሆነ ጸግሽ ልክ ነው። እንዲያውም አዛብቼ የተናገርኩ ይመስለኛል። በዛ ሰዓት ህንጻም ነበረ ከመበተኑ ልክ ነህ። ያው እና አራዊት ምናምን ግን መቻል ነኝ። መቻል ነኝ። ከዛ በኋላ ህንፃ ኮንስትራክሽን ያው ስራ ስለምሰራበት ኪነት ስለነበርኩ እሱንም ደግፋለሁ። ከዛ በኋላ ይሄ ሁሉ ነገር እነዚህ ሁለት ነገሮች ሲጠፉ ደግሞ ወደ ቡና ገባሁ። በጣም የሚገርመው ግን በጣም አደገኛ ወይም በጣም ኃይለኛ የቡና ደጋፊ ነበር ጸጋዬ እሸቱ። እኔ እንኳን ሳቀው ጀምሮ ማለት ነው። አሁን ደግሞ ቡናን መደገፍ እርግፍ አድርጎ ትቶ ቡና ወደ መጠጣት ሄዷል። ምክንያት ይኖረዋል። እንዴ የስፖርቱን ጨርሰን ወደ ሙዚቃ ስንገባማ ያው ጸግሽ የታወቀው እናወራለን። አዎ አንዳንድ ጊዜ ብዙ ነገሮች ከምትፈልጋቸው በታች ይሆናሉ አይደል? አንተ ከምትመኘው በታች ይሆናሉ። በታች እንዲሆኑ ደግሞ የተለያዩ በዛ ክለብ ውስጥ ያሉ ሰዎች የሚፈጥሩት የየራሱ ችግር አለ። እነዛ ተደራርበው ከዛ ቀጥሎ ደግሞ አንዳንዴ የምትፈልገውን ምግብ ሁሉ ልምረጥልህ የሚሉ ሰዎች አሉ። አንተ የምትፈልገውን ነው መሆን ያለብህ እንጂ ሰዎች ይሄንን ስለደገፍክ እንጠላሃለን፣ ይሄንን ስለደገፍክ እንወድሃለን ሲሉ አግባብ አይመስለኝም። እኔ የምመኘውን እኔ የምፈልገውን እኔ ነኝ የማውቀው። ስለዚህ ለኔ ምናልባት አንተ አሁን ወይም ሳልጋብዝ ራት ልጋብዝ ትለኛለህ። ሄደህ ምግብ ቤት ከገባን በኋላ ይሄንን ብላ አይደለም የምትለኝ። እኔ መምረጥ ያለብኝ የሚስማማኝን እስከ ጋበዝከኝ ድረስ። ስለዚህ አንዳንዱ ሰው ግን ምግብ ቤትም ይዞ ገብቶ ይሄንን ብላ ብሎ ሊያዝህ የሚፈልግ የራሱን ሜኑ ይዞ የራሱ እና በዚህ ሰዓት ቡናን የደጋፊ ማህበር ፕሬዝዳንት ሁሉ ሆኜ አገልግያለሁ እና የኛ ጊዜ እነ ብዙአየሁን እነ አብደላን ሌሎቹንም የዛ የደጋፊ ማህበር አባላቶቹን በጣም ነው ማመሰግናቸው። ምክንያቱም በዛ ሰዓት የነበረን አስተዋጽኦ እጅግ በጣም ጥሩ ነበር። ከኪሳችን እያወጣን ነበር ተጫዋች የምንገዛው። ዛሬ ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን 10 ሚሊዮን አሁን ደግሞ ደርሷል። እንደዚህ የሚባልበት ዘመን አልነበረም። የዛን ሰዓት 70 ሺህ 60 ሺህ 80 ሺህ እያወጣን ተጫዋች የምንገዛበትና በጣም በቃ ቡና ጥሩ እንዲሆን የምንመኝበት ወቅት ነበር። ያም ሆኖ ግን አንዳንድ ጊዜ የክለቡ አስተዳዳሪዎች የሚባሉት ደግሞ ከኪስህም አውጥተህ ከኪስህ ያወጣውን እንደገና አንተ ሰርቀህ የምትበላ አስመሰለው ግምት ሲሰጡ፣ በደጅ በኩል ደግሞ ቡናን በመደገፍህ ሌላ ተጽዕኖ ሲፈጠርብህ፣ በተለይ በኔ ሙያ ውስጥ ወደ ተመልከተው ሲፈጠርብህ ቤተሰብህን ለማስተዳደር ሊከለክልህ ነው ማለት ነው እና እነዛን ነገሮች ግምት ውስጥ ታስገባና እዚህ ጋር የምትደግፈው ቲምም ያለው ሁኔታ እዚህ ደግሞ ለምን ደገፍክ ተብለህ የሚጫን ሁኔታ ነገሩን ቀለል አድርገህ እንድትይዘው የማድረግ ባህሪ ፈጠረ። በዚህ መካከል ነው እንግዲህ እኔ
ከቡና ደጋፊነቴ ወጥቻለሁ ብሎ ደፍሮ ለመናገር ያቀታል። ስሜቱ ይኖራል። ለምን አሁን እንኳን ይጫወታሉ አይደለ? ፕሪሚየር ሊግ በየክልሉ እየሄዱ እና ያው ስልክ ላይም ስላለ እንዴት ያስችላል ምን ሆነዋል ውጤታቸው ምናምን የሚለውን ሳልዋሽ ነው የምነግርህ። ማወቅና መስማት ፈልጋለሁ። ገብተዋል። ምክንያቱም መዓት ፈተናዎችን አልፈንባቸዋል። ሁሉም ይህንን እንደሚያደርግ እርግጠኛ ነኝ። እና እኔ ዋናው ትልቁ የኳስ ፍቅሬ ኳስ አርት ነው የሚለው ስሜት ነው እኔ ውስጥ ያለው። እንወዳለን አሁን የእንግሊዝ ፕሪሚየር ሊግ ጥሩ ነው ምናምን የሚባለው የምትወዳቸው ጥቂት ቲሞች ናቸው ለኔ። ለምን ኳስ አርት መሆኑን የምታውቀው 90 ደቂቃ አፍጥተህ የ10 ሺህ ሩጫ የመጨረሻው ነው የምትጠብቀው። አምዟት ተከታተል አይደል? ስለዚህ ኳስን በዚህ አይነት መልኩ ባይ ደስ ይለኛል ብዬ የምመርጥ ሰው ነኝ። ስለዚህ ነው ቡና ኳስ ይጫወት ነበር በዛ ጊዜ። ዛሬ ያለውን ያው ስለማልከታተል ብዙ ስለማላውቅ ነው እንጂ ስለዚህ ቡናን የመረጥኩበት የራሴ ስሜቴ ነው። መቻልን የመረጥኩበት ደግሞ ጦር ሰራዊት ስለሆንኩ ነው። በጣም ጥሩ። ከዚህ በኋላ እንግዲህ ወደምትታወቅበት ወደምትወደድበት ሙያ ነው የምንገባው። ከፍተኛ 16 ኪነት ጸጋዬ እና ሙዚቃ እንዴት ተገናኙ የሚለውን እናንሳ መጀመሪያ። እየተደጋገመ የተወራ ነው። እንደ መነሻ እናንሳውና እኛ ያልተወሩት ላይ ነው ዛሬ ለየትም የሚለው እሱ ነው ብዬ ስለማስብ 1969 ነው። ከዛ ፊት ግን የቀበሌ ኪነት አለ። የቀበሌ ኪነት ውስጥ ቀበሌ 10 ነበርኩ። ቀበሌ 10 ውስጥ ሆኜ ብዙ አልታየሁም። ነገር ግን የከፍተኛ 16 የቀበሌዎች ውድድር ተደረገ። በዛ ሰዓት አንደኛ የወጣው ዳዊት መድፈሩ ነው። ምናልባት ታውቀው እንደሆነ አሁንም አንድ ሁለት ሶስት ዜማዎች እኔ ጋር አሉ። እንግዲህ ሲሳኩ ከቤተሰብ ጋር ለመገናኘት ማለት ነው። ኪሮስ ደስታ የሚባሉት ዳዊት አንደኛ ወጣ፣ ኪሮስ ደስታ ሁለተኛ ወጣ፣ እኔ ሶስተኛ ነው የወጣሁት። በዚህ መሀል እንግዲህ ያ ኳስ ጨዋታም አለ። በየትምህርት ቤቱ የምትጫወተው ኳስ ጨዋታ አለ። ከዛ በኋላ 69 ዓመተ ምህረት የወዛደሮች ቀን ሜይ ዴይ ሲከበር እኔና ዳዊት መድፈሩ ያው ሰልፈኛው እያበረታታ ወይንም እየቀሰቀሰ ይሄዳል አይደል? እዛ ስንዘፍን ያኔ ያስወጠኛል ብዬ ያልኩህ ካሳ የከፍተኛ 16 የኪነት ምናምን ኃላፊ ነው። ያስወጠኛል ያልኩህ ዋጮ ማለት ነው። ሪቼ የነበረው ማለት ነው። እሱ እዚህ እንትን ስንል አይቶናል ማለት ነው ሁለታችን። ከዛ በኋላ የሆነ የወጣቶች ስብሰባ ተብሎ
ምስራቅ አጠቃላይ አዳራሽ ውስጥ ተጠራን። ስለዚህ የሚመርጡትን ሲመርጡ ካሳ ነበረ። እኔንና ዳዊት መድፈሩን ሲመርጡ እነሱን ተዋቸው፣ ሁለቱን ተዋቸው፣ ሌላ ሰው ምረጡ ይላል። አልገባንም፣ ሁለታችንም አልገባንም። ያው እንደ ወጣት ያው ቦታው ላይ ስብሰባው ላይ ስለተገኘን ማለት ነው። 69 መጨረሻ በደማ ነው። ከዛ በኋላ እኛ ወደ ከፍተኛ ተጠራን። ከዛ በኋላ ምንድነው ስንል የከፍተኛ 16 ኪነት ሆነን ማለት ነው። ያው ጉርምስናውም አለ ደስተኛም ነበርን። ደግሞ ያው አንድ ነገር የራሱ ምክንያት ስላለው ዛሬ ለደረስንበት ያ ትልቁ ምክንያት ነው። እንግዲህ ከዛ በኋላ የከፍተኛ 16 ኪነት ከሆንኩ በኋላ ነው እንግዲህ በቃ መስፈን መሞከሬን በእርግጠኛነት በቃ ያወቅኩት። ስለዚህ እንደዚህ ሆኖ ነው የተጀመረው። የሚገርም ነው። ምን ጸግሽ ያኔ የቀበሌ ከፍተኛ ኪነት በኢትዮጵያ ኪነት ውስጥ ያደረገውን አስተዋጽኦ አንተን ጨምሮ ውጤታማ በሆኑ በርካታ ደራሲያን፣ በርካታ ተዋናያን፣ በርካታ ድምፃውያን ማረጋገጥ ይቻላል የዛ ውጤቶች ናቸው በአብዛኛው። እና የሚገርመው ያንተን አውቃለሁ እንዳልከው ለምን እናንተ ጋር ነበር? ለምን ታደሰኛ ጋር ነበር። ደረጀ ተፈራ ማሲንቆ መቼ ነበር? ዋው የሚገርም ነው። ደረጀ ወርቅነህ እዛ ነበር። ወርቅነህ ሰፋ የኛ ኪነት ነበር። የሚገርም ነው። እንዲያውም አሁን የሆነ የከፍተኛ 16 ማህበር ነገር ለመመስረት በጣም ጥሩ ሀሳብ ነው። ዮናስ ታደሰ የሚባል ታውቃለህ? አዎ ዶክተር ሆኗል ካናዳ ነው። እሱ አሁን በቃ እንትን ግሩፕ እየፈጠረ ነው። ታው እንጂ የናንተ መድረክ ላይ ነበር አስተዋወቂ ነገር። ለመጀመሪያ ጊዜ ስቴጅ ላይ ስወጣ እኔ ያስተዋወቀኝ ዮናስ። በጣም ደስ የሚል ነገር ነው። ኪነት ያደረገውን አስተዋጽኦ እንደው ታሪኩን የምናውቅ ሰዎች የመጽሐፍ እድል ሲኖረን በስፋት ሊነገሩ የሚችሉ በርካታ ታሪኮች አሉ። አብረን ያው እንግዲህ ጸጋዬ እሸቱ ሲባል ከፍተኛ 16 ሲባል አይኖሩም። የማነቡ አይኖሩም የማይጽፉ ጣቶች የተማሪ አስተምር ትግልን ተመርኩዞ ማየምነት ይጥፋ የጨለማው የተማሪ አስተምር ትግልን ተመርኩዞ ማየምነት ይጥፋ የጨለማው ከቡርጃው ተረግዞ ከፊውዳል ወልዶ እጃቸውን ጋርዶን አይናቸውን ጋርዶ ለዘመናት ቆየ ሰፍኖ በአገራችን ማይምነት ይጥፋ ይውደም በትግላችን ማይምነት ይጥፋ ይውደም በትግላችን ትንሽ እናውራና ስላይኖሩ ወደ ሌላ ቦታ እንሄዳለን። አይኖሩም እንግዲህ በነገራችን ላይ በጣም ከምወዳቸውና ብቻ እንደኔ ፍላጎትና ፍቅር ቢሆን ኖሮ አሁንም አንደኛው ሲዲ ውስጥ እንዲካተቱ ከምፈልጋቸው ስራዎች አንዱ ነው። እንዲያው ፍቅሬና አክብሮቴን ለመግለጽ ነው። ግን ወደ ታሪኩ እንግባ። እንግዲህ ስላይኖሩም ስናነሳ የሰዎች መድረሻ አይታወቅም፣ መነሻቸውም ስለማይታወቅ ማለት ነው። ምክንያቱም እኔ በአጋጣሚ ነው ያው ትሬኒንግ ስላለ ወደ ትሬኒንግ ቦታ የሄድኩት ከፍተኛ 16 ሾላ ያው ትሬኒንግ ስላለ ነው የሄድኩት።
እና የሆነች ጥግ ላይ ቁጭ ብለው አክሊሉ ጥላሁን አክሊሉና ኪሮስ ደስታ ይህንን ዘፈን ይዘፍናሉ በክራር እና አይኖሩ የሚል ድምፅ ሰማሁና ገባው። ስገባ አየኋቸው። በኋላ ቀና ብለው አዩኝና ላሞክር ውስጥ ያሉ ይሄ ቻንስ ነው እንጂ ከኔ የተሻለ ዘፋኛል። ዳዊት መፍጠሩ አንደኛው የከፍተኛ 16 አንደኛ የሚወጣው እሱ ነው። አዎ በኋላ ዳዊትም መጣ። እኔ ኦልሬዲ ዜማውን ከለመድኩት በኋላ ነው ዳዊት የመጣው። ዜማውን ያችን ያለችውን ፓርት ከለመድኳት በኋላ ዳዊት መጣ። ዳዊትም ይሞክረው ተባለ። በጣም ጥሩ። ከዛ በኋላ ዳዊትም አለው እሱም ያዘው። ከዛ በኋላ የከፍተኛ 16 ሊቀመንበር የነበረው ቺፍ ተስፋዬ ነው እና በእነሱ ይገመገማል ተባለ። ኦኬ ያው ይገመገማል ተባለ። ከዛ መጀመሪያ ስለለመድኩት ጸጋዬ ይዝፈን ተባለ። ጸጋዬ ይዝፈን ተባለ። ኦኬ ብዬ አልኩት። ቺፍ ተስፋዬ የሆነ ነገር ሸለመኝ መጥቶ በኋላ ከዛ ያው ዳዊትን መስፈን አለበት ዳዊት ይዝፈን ተባለ። ስለዚህ አይ በጸጋዬ ይሻላል ተባለ። ይሄ እድል በጣም ወይም ደግሞ ዛሬ ለደረስኩበት ነገር የሆነ መሸጋገሪያ ተፈጠረልኝ ማለት ነው። ከዛ በኋላ ዘፈኑ ተሰራ። ከዛ እዛ እንትን ጋር ብስራት ሬዲዮ ነው ብስራተ ገብርኤል አይደለ? ልክ ነህ። የፕሮቴስታንት ልክ ነህ። መዝሙር ምናምኖች እና እዛ ሄደን ተቀረጽ በእኔ ድምፅ። እንደገና ደግሞ በቴሌቪዥን ይቀረጽ ተባለ። እሱም ተቀረጸ። በቴሌቪዥን ሲቀረጽ ነው ዘፋኙ ማን እንደሆነ የታወቀው። ከዛ በፊት ግን መልካሙ ተበጀ ይመስላል እና ከዛ በኋላ ነው እንግዲህ ስለ እውነት ለመናገር መስፈድ ይችላለሁ እንዴ የሚል ነገር ወደ ውስጤ የመጣው። ከዛ በኋላ ደግሞ ያ ነገር ከተሰማ በኋላ ለምን አልበም አትሞክርም፣ ለምን እንዲያትልም የሚለው የሰዎች አስተያየት መምጣት የጀመረው። ስለዚህ ልክ ቅድም እንዳልከው አልረሳሁትም፣ አይኖሩም አልረሳሁትም፣ በትክክል አልረሳሁትም። ምክንያቱም ተቀርጾ አንድ ነገር ላይ ቢቀመጥ የኔም የመጀመሪያ የህይወቴ ታሪክ ስለሆነ በጣም መሆንም ያለበት ነው። በነገራችን ላይ ጸግሽ ያ ዘመቻ በራሱ የመሰረተ ትምህርት ዘመቻ በኢትዮጵያ ታሪክ ውስጥ ከፍተኛ አስተዋጽኦ ያደረገ በርካታ ወገኖቻችንን ከመሃይምነት እንዲወጡ ያደረገ ፖሊሲው በራሱ የሚገርም ታሪክ ያለውና ውጤታማ የነበረ ነው። በዛ ዘመቻዋ እና በዛ ስራ ውስጥ የተሳተፋችሁ ባለሙያዎችም ትልቅ ታሪክ ነው ያስቀመጣችሁት። ለእኔ በርካታ ኢትዮጵያ ይሄን የሚጋራ ይመስለኛል። በዋነኛነት ዮሐንስ፣ ጸጋዬ እሸቱ፣ ሲራክ ሽፈራው ሶስታችሁ ለእኔ ሁሌ መሰረተ ትምህርትን ባሰብኩ ቁጥር ጎልታችሁ ከምትመጡብኝ ባለሙያዎች ዋነኞቹ ናቸው። ብዙዎች ተሰርተዋል፣ ግን አንዳንዴ በስራዎች ውስጥ ውጤቱን የሚናገሩ አሉ። እንደዚህ እንደናንተ ያ ነገር ሲመጣ ሁሌ አእምሯችን ውስጥ ስሜታችን ውስጥ የሚመጣው እሱ ነው። ማንበብና መጻፍ ዋናው ቁም ነገር ከህይወቴ ጎሎ እሸበር ጀመር። የዘመድ ሰላምታ ሲመጣ ደብዳቤ መርዶ ይመስለኝና ሲደነግጥ ልቤ አንብቡልኝ እያልኩ ያስቸገርኩ አሁን
እኔም የማውቅበት መጣልኝ ዘመን አይኖሩም የማነቡ አይኖሩም የማይጽፉ ጣቶች የተማሪ አስተምር ትግልን ተመርኩዞ ማየምነት ይጥፋ የጨለማው የተማሪ አስተምር ትግልን ተመርኩዞ ማየምነት ይጥፋ የጨለማው ከቡርጃው ተረግዞ ከፊውዳል ተወልዶ እጃቸውን ጋርዶን አይናቸውን ጋርዶ ለዘመናት ቆየ ሰፍኖ በአገራችን ማይምነት ይጥፋ ይውደም በትግላችን ማይምነት ይጥፋ ይውደም በትግላችን ይውደም በትግላችን እስቲ የጸጋዬ ህንፃ ኮንስትራክሽን ዘርፈ ብዙ ባለሙያ እኮ ነው። እዛ ደግሞ ክለርክ ጻፊ ነበር እና ራሱ እንደው እንግዲህ ህንፃ ኮንስትራክሽን በ1976 ዓመተ ምህረት ነው የገባ ነው። ብዙ ነን። ከየከፍተኛው ተመርጠን ማለት ነው። ከከፍተኛ 15 ከከፍተኛ 16 ከከፍተኛ 3 ኬኔዲ የት ነው ያለው? ከፍተኛ 3 እሱና እሸቱ ከፍተኛ እሸቱ አንተ ከ16 እኔ ለማኔ አዳም የሚባል ነፍሱን ይማረው፣ ተሾመ አባተ ሆላንድ ያለው እሱ ከከፍተኛ 15 ማን ነበር? ከከፍተኛ 15 አማሃ አለ፣ ተስፋዬ አለ፣ በቀለ ማሞ አለ ነፍሱን ይማረው። እነዚህ በሙሉ አልፈዋል። ቃቂ አለች፣ እሷም አልፋለች። ቃቂ ሴት ዘፈን ማን ነው ደግሞ? ሳሚ የሚባል ቤዚስት አለ። እሱም ከከፍተኛ 15 ነው። እሱም ነፍሱን ይማረው። እንደዚህ የተባለ ያ ከኛ ደግሞ አብርሃም ለማም አለ። አብርሃም ለማም አለ። ዳዊት ውብ ያለ ድራመር ነው። ከፍተኛ 15 ነው። እና እነዚህ ተደምረው ያ ቲም ጥሩ ቲም ነበረ። ያ የኪነ በጣም ግን በምን ይክፈሉ ደሞዝ? በጀታ ኪነት የሚባል ነገር የለም በዛ በመንግስት መስሪያ ቤት። ስለዚህ ምን መሆን አለብን? በየቢሮ መበተን አለብን። እኔ ኢንሹራንስና ጠቅላላ አገልግሎት የክለርክ ጸሐፊ ሆንኩኝ። ፋይል ነው ማዘጋጀው። የኢንሹራንስ ተጎድቶ የሚመጡት ፋይል እያዘጋጀ እንግዲህ በቀን 200-300 ፋይል ታዘጋጃለህ እና ያንን እዛው ነው የለመድከው ስራው። ከዛ በፊት ዘፋኝና እግር ኳስ ነው የምትጫወተው። የታውቀው እዛ በቃ ስለዚህ በቃ 190 ብር ስታገኝ እናትህን ትረዳለህ፣ የምሳህን ትችላለህ። ሰርቪስ ጠዋት እየመጣ ይወስዳል፣ ማታ ላይ ደግሞ ፒያሳ ይጥልሃል። ይህንን ብለን እንግዲህ ህንፃ ኮንስትራክሽን ለዚህ ለደረስንበት ነገር እሱም ትልቅ አስተዋጽኦ አድርጓል። በተለይ ከየቀበሌው ተወጣጠን የመጣኑ ሰዎች ስራም እየሰራን እንደገና ኪነትም እየሰራን ብዙ ለውጥ ተለውጠንበታል ብሎ በጣም በሁለቱም ዘርፍ የሚገርም ነው። በእግር ኳስም በኪነትም እንዳልከው አሁን በጀት ስላልነበር አንተን ከኢንሹራንስ ጋር ኬኔዲ ጋራጅ ነበር። ኬኔዲ ጋራጅ ነው። ይገርም። አሁን ኬኔዲ እና ጋራጅ በጣም ሩቅ እኮ ነው። ለምን መሰለህ
ለምንም ጋራዥ ነው ምንድን ነው አንድ ነገር ነው አይደል? አዎ ተሾመ አባተም የሆነ ምንድን ነው እንግዲህ ሳክስፎን ነፊ አዎ እነዚህ የሚገርመው ከዚህ ጋር በተያያዘ ነው እንግዲህ አሁን ወደ አልበም ልንመጣ ስለሆነ ከዚህ ጋር በተያያዘ ነው የልመልህ ውለታ ወይም ጸጋዬ እሸቱ ህይወት ውስጥ ቦታ ያለው ወደሱ ነገር እንምጣና ጸግሽ ግን ከፍተኛ 16 መመለሳችን አይቀርም ለምን መሰለህ የአልበሙን ነገር እናንሳውና ቀደም እንዳልኩ እዛ የነበሩ ዜማዎችን አብረን እናነሳለን እና ማን ነው ለአይኖሩም መምጣት እነዛ ልጆች አስተዋጽኦ አድርገውልኝ በጣም ኪሮስ ደስታና ጥላሁን አክሊሉ ኪሮስ እኮ ሊዘፍነው ይችል ነበር አይደል እንዴ ይችላል ኪሮስ ራሱ ሊዘፍነው ምን ሁለተኛ ወጣ ድምጻይ ነው ድርሰቱ በቃ ና ሞክሩ ሳይልኝ እኮ አዎ እና የግጥሙ ደግሞ የእስክንድር መሐረነ ነው የዶክተር ወዳጄን ወንድም ማለት ነው አይኖርም ግን አዎ እሱና ፍቅር አገረሸብኝ የሚለው ግጥም የእስክንድር መሐረነ ነው አላውቅም ግጥሙን አላውቅም አይደል አይኖርም አላውቅም ነበር እኔ አሁን በቅርቡ ነው ያወቅሁት ጓደኛዬ አላውቅም ነበር እኔ የማውቀው የፍቅር አገረሸብኝ ነበር የማውቀው ለካ እስክንድር ነው አይኖርም ምን ይገርማል እንግሊዝ ሀገር ነው የሚኖረው እስክንድር በጣም ጥሩ ጸሐፊ ነው በእነዚህ በሁለት ነገሮች በጣም ጥሩ ጸሐፊ ነው የሚገርመው እኮ የተማረ ያስተምር ትግልን ተመርክዞ ማየምነት ይጥፋይ ጨለማ ጉዞ እኮ ነው በጣም እና አንደኛ እነዛ ናቸው ጥላሁንና ኪሮስ ናቸው ሁለተኛ እንግዲህ እኔ አንድ ከ77 በኋላ ደረጀም ዜማ እየሰጠኝ ማአት እንግዲህ እየቆረቆረኝ ሁሉ እጅ ላይ ነው እና ብዙ ዜማዎች እየሰጠኝ እየሰበሰብን ሳምፕል ወርቅነህም እነዚህን የአይኔ አበባ አንድ ደግሞ ሞንዳላይ ምናምን የሚል ጋሻ እያሌው ዘፈነው መሰለኝ እሱ ልክ ነህ 1978 ላይ ጋሻ እያሌው ከሀገር ፍቅር ባንድ ጋር ሌላ የወርቅነህን ዜማ ተጫውቷል ልክ ነህ እሱ የወሎ ልጅ የሚል ልክ ነህ እና እነዚህን ሁሉ እያሰሩኝ እየሰበሰብን እነዚህን ሳምፕሎች ነበር በየሙዚቃ ቤቶቹ እየወሰድኩ ማሰማው ማራቶን ሲሄድ በክራርና በማሲንቆ ማነው መርካቶ መሃል ላይ ያለው ማራቶንማ የጋሽ ታምር ሱፐርሶኒክ ሲሄድ በክራርና በማሲንቆ ዘፈነዋል እዚህ ጋር ክራርና ማሲንቆ ነው መዘፍነው ከፍተኛ አሁን ለውጥ እፈልጋለሁ እሱም ብለን ወጣ ተሾመ ጋር ከአራት ወር በላይ ተመላልሻለሁ አበበ መለሰንም አግኝቻለሁ ይልማ ገብረአብንም አግኝቻለሁ በዛ ጊዜ በመመላለስበት ሰዓት ከዛ በኋላ ኬኔዲን ከሳሊ ጋር ያገናኘው ከሶልኩኩ ሙዚቃ ቤት ጋር ያገናኘው ለምን እኔ ተሾመ ጋር ደርሼ ስመጣ ያው በሶልኩኩ ነው ማልፈው ለምን ሶልኩኩ በር ላይ ቆመ ያው ተንፍስ አውጣ ስለተባልኩ ማለት ነው እኔ አንተ የሰፈር ልጅ አይደለሁም ለምን አታገናኘኝ ሙዚቃ ቤት ስለው እጄን ይዞ ወስዶ ከሳሊ ጋር አገናኝ ከዛ ሳምፕል አለው ወይ አለኝ አዎ አለኝ አሁን ይዘዋል አለኝ አዎ ይዤዋለሁ አልኩት ስጠኝ እስቲ አለኝ የምትሰስተው ነገር አይደለም ይበላሽብኝ ይሆን በጥንቃቄ ነው ያኔ በጣም ከባድ ነው አዎ ይሰረቅብኝ ይሆን የሚል ጥርጣሬ ሲያድርብኝ አትቸገር ስጠኝ ግድ የለህም አለኝ ሳሊ በኋላ ለምንም ሳይሆን ስጠው አለኝ
ብዬ ሰጠሁት። ሂድ በቃ ማ ሳህሌ ሂድ አለኝ። እንዲህ ለምን ዞር ብዬ ለምን ሂድ አለኝ እኮ ሰ ሂድ ግድ የለም አለኝ። እሺ አልኩ። በቃ እዛ ካሴት ላይ ከ12 ከ13 ዘፈን በላይ አለ። እኔ የነዛ ዘፈኖች በቃ ልዘፍናቸው ማለት ነው። እኔ በኔ ቅድ ማለት ነው። በኔ ፕሮግራም በቃ ዘፈኑ ተዘጋጅቷል። ግጥም ነው የሚጻፍለት። እነዚህ የመራረጥኳቸው ዘፈኖች ያገለግሉኛል ብዬ ነው እሱ። ከዛ በኋላ መቼ ልምጣ ስለው ከ3 ቀን በኋላ ና ምናምን ብሎ አለኝ። ሲሄድ አንዱ ለዘፈን መርጫለሁ አለኝ። ከ13 14 15 ነው። አንዱ ለዘፈን መርጫለሁ አለኝ። 2 ብቻ አልኩት ስለው 2 ዘፈን መርጫለሁ እኔ የተሰማኝ ምናምን አለኝ። እሺ ስለው አሁን እንዋዋላለን አለኝ። ከዛ እንግዲያው ልመነ መምጣት አለበት። ከዛ ተገናኘን። የምከፍልህ 3000 ብር ነው ለምዘፍንበት። ዜማውን አዘጋጃለሁ፣ ግጥሙን አስተካክላለሁ፣ የሚያስጠኑህን ሰዎች አስተካክላለሁ። ቤት አለ እየገባ እያጠና ትላለህ። አሁን ይሄ እድሌ ነው። ከዛ በኋላ 10 ዘፈን በካሴት ለማውጣት የሚል ፊርማ ተፈራረመ። 1500 ብር ሰጠኝ እና እንግዲህ በቃ አሁንም ለዚህ ለመድረሴ ልመንህም አለበት ትልቁን ድርሻ ይወስዳል። አዎ ልመንህን ከእህቱ ጋራ ጸበል ሊሄድ የሚችልበትን ጉዳይ ሁሉ አነጋግሬ ነበር በዛ ጊዜ። ግን ያው ምን ሆኜ ነው የምትወስዱኝ? ጸበል ይለኛል ብላ አለችኝ። ከዛ በኋላ ግን እንገናኛለን እኔና ለመንህ ያው ህይወት አጋጣሚ ብዙ ነገር ተፈጥሯል። ግን ትልቅ ባለሙያ ነው እሱ በኢትዮጵያ ኪነ ጥበብ ውስጥ በተለይ በኮሜዲው ዘርፍ በጣም እጅግ ውጤታማ የነበረ እንዳልከውም ደግሞ ያንተን የሙዚቃ ህይወትም በተመለከተ የራሱ ድርሻና አስተዋጽኦ ነበረው። ግን የሚገርመው ጸግሽ በጣም እዚህ ላይ አንተ የበለጠ ልትገልጸው ትችላለህ። እኔ የተለየ የራሴ ስሜት ስላለኝ ነው። የሶል ኩኩ ወይም የናዲ ሙዚቃ ቤት ባለቤት ሳሌ እግዚአብሔር እድሜ አላበደረውም እንጂ በኢትዮጵያ ሙዚቃ ውስጥ ትልቅ ምልክት ሆኖ በአጭር ጊዜ ያለፈ ባለሙያ ነው። አንተን ጨምሮ ውጤታማ ያደረጋቸው በርካታ ባለሙያዎች አሉ እና ያ አቅሙ ብዙ ሊሰራ እንደሚችል ገምታለሁ። እና እንደው እንዳልኩህ በዚህ በኪነ ጥበብ ዙሪያ የመጽሐፉና ታሪክ የማስቀመጡን እድልና እድሜ ካገኘው በዛ ውስጥ በደንብ ላነሳቸው ከምፈልግ በአግባቡ አልተገለጹም ብዬ ከምቆጭባቸው ባለሙያዎች አንዱ ነው። ስለዚህ ያለፋቸው ፈተናዎች፣ የሄደባቸው ድፍረቶች ማለት ያኔ በኢትዮጵያ ሙዚቃ ውስጥ ትልቅ ቦታ የነበራቸው ገበያውን ካለነሱ መሞከር ከባድ የሚሆንበት እሱን ግን በአንተ ብቻ ሞክሮ አላቆመው። ሌሎች ውጤታማ ነገሮችን ሰርቷል። ግን የነበረውን ሂደት አብረን የሳሌን ማስተዋጽኦ ብናነሳ ደስ ይለኛል። አንተን ሳገኝ በዋናነት ላነሳቸው ከምፈልጋቸው ሰዎች አንዱ ነው።
تالتو كاجين ندوي نورح قياد الليل والعام ليل شكرنا والعام